የተወዳጁ ፕሮግራም አቅራቢ ሰይፉ ፋንታሁን ወላጅ እናት በአደባባይ ስለ ልጃቸው አልቅሰዋል። እናቱ ብቻ አልቅሰው አልቀሩም። ባለቤቱ ቬሮኒካም እንባዋን ለመቆጣጠር ስትታገል ተስተውላለች። ላለፉት 30 ዓመት በሚዲያው ዘርፍ ያበረከተውን አስተዋጽኦ ምክንያት በማድረግ አፍሪካን ኢምፓክት ተሸላሚ ነበር። ለዚህም ወዳጅ ዘመዶቹ ደስታቸውን ለመግለጽ በቢልባኦ ሆቴል ዝግጅት አድርገው እንኳን ደስ አለህ ስለሰጠህን እናመሰግናለን በማለት በስጦታም በሽብሸውታል። እናቱም ከማልቀስ ጋር መርቀውታል። ለውስን ደቂቃዎች እኛ ጋር ስትዘልቁ ስለነበረው ፕሮግራም አውግተናችሁ የደስታው ተካፋይ እናደርጋችኋለን። ከጀርባው ስላሉት ሁለት ጠንካራ ሴቶች አንስተንም እናመሰግናቸዋለን። ስለ ሰይፉ የማታውቋቸውን ሚስጥሮችም ቋጠሮ እንፈታለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ለመጥራት ቀላል የሆነ ነገር ግን ብዙ ድካም፣ ብዙ መውደቅ፣ ብዙ መነሳት፣ ብዙ መሸነፍ፣ እጅግ የብዙ ሰዎችን እንባ ማበስ፣ ኃያሊ ሰዎችን መርዳት፣ ማሳወቅ፣ ለስኬት እንዲበቁ መጣር፣ ለመዘርዘር አስቸጋሪ የሆኑ ተግባሮችን፣ ስሜቶች የተፈራረቁበት 30 ዓመታት፣ 30 ክረምቶች ከብዙ ስሜቶች ጋር በሥራ ገበታው አሳልፏል። ሰይፉ ፋንታሁን ከሞላ ጎደል በኢትዮጵያውያን ቤት ብቻ ሳይሆን ልብም ጭምር ተቀምጧል። ታዲያ ከሰሞኑ ከዚህ ግባ በማይባል ውሃ በማያነሳ ምክንያት የወጀብ ማዕትን አሳልፏል። በተለይ በቲክቶክ መንደር የማይመጥኑትን ነቀፋዎች አስተናግዷል። በዚህም ከመታዘብ ውጭ ምንም ቃላቶችን መናገር አይቻልም። ይሄ ወጀብ የሚጥለው ሰው አይደለምና ይልቁንም የእሱን አቅምና ንጹሕ ልብ የተረዱ የኪነ ጥበብ ሰዎች በሚመጥነው ልክ አክብረውታል። በየትኛውም ሚዲያ ተመልክተናቸው የማናውቃቸውን ወላጅናቱን ሁሉ በቦታው እንድትገኝ አድርጓል። ከ7 ዓመት በፊት ቃል ኪዳን ጥበቡ የጉማ አዋርድ አሸናፊ በነበረችበት ጊዜ ቃለ መጠየቅ አድርጎላት ነበር። በዚህም ቃለ መጠየቅ ይሄ ሽልማት ለእናቴ ነው ስትል ተደምጣለች። ሰይፉም እናቴንም አንድ ቀን በአደባባይ እሸለምልሻለሁ፣ የተሸለምኩ ቀን ሽልማቱ ላንቺ ነው በሚል በቀልድ መሰል ንግግር ምኞትና ስሜቱን ገልጾ ነበር። ሰው ያፉን ፍሬ ይበላል እንደሚባለው ያ ምኞቱን የሆነበት ቀንም ትናንት በመገናኛ ቢልባኦ ሆቴል ተፈጽሟል። ወላጅ እናቱ ልጇን በአደባባይ ካባ ደርባለታለች። የእናትነት ፍቅሯንም ደስታዋንም ብዙሃኖች የሚያውቁትን ቸርነቱንም በአደባባይ መስክረዋል። የእሱ እናት መሆን መታደል ነው፣ መመረጥ ነው። በሕይወት እያለሁ መመልከቴ አስደስቶኛል ብለዋል እናት ልጃቸውን ሲመርቁ። ደግነት የተሰጠው ነገር ግን ሲያደርግ ማሳየት ደግሞ የተነፈገ ይመስላል። ምንም ነገር ሲያደርግ እንዲታይ አይፈልግም። እንደውም አሁን ዘመኑ የሶሻል ሚዲያ እየሆነ ሲመጣ የሚያደርጋቸው ነገሮች ባይፈልጋቸውም አደባባይ መውጣት ጀምረዋል። ከሚያደርጋቸው ጥቂቱን ኢትዮጵያውያን ተመልክተዋል። ደግ ልብ እንዳለውም ተረድተዋል። ይህም ፕሮግራም ለማዘጋጀት ስንሞክር መረጃዎችን ስናሰባስብ ያስገረመንን የማታውቁትን ደግነቱን እናጋራችሁ ዘንድ ወደድን። የትኛውም ከካሜራ ጀርባ የሚሠራ ባለሙያ ሰይፉ ጋር መሥራት ይመኛል። የሰይፉን ዝና ወይም የምሥራቅ አፍሪካ ትልቁ ሾው ስለሆነ አይደለም። የሚያደርጋቸው በርካታ ነገሮች ስላሉ ነው። እሱ ጋር እየሰሩ አንዳች ነገር ከቸገራቸው በሰይፉ ይሟላል። በተለይ ደግሞ ትዳር መመስረት የፈለገ ሰው ካለና ወደ ጋብቻ ለመግባት የገንዘብ ችግር ያለበት የእሱ ሠራተኛ ካለ ከሰርጉ ድግስ ጀምሮ የጎጆ መውጫ ቤቱ ተሟልቶለት ሌሎች አስፈላጊ ነገሮች ሁሉ ተደርገውለት እንደ ቤተሰብ እንደ አባት ኃላፊነቱን ወስዶ ይሞሽረዋል። ሐዘን ከገጠማቸው የሐዘናቸው ተጋሪ ይሆናል። የራሳቸውን ሥራ መጀመር ፈልገው ነገር ግን የገንዘብ እጥረት ካጋጠማቸው የሚጠበቅባቸው ጉዳዩን ለሰይፉ ማሳወቅ ብቻ ነው። የሚፈልጉት ነገር ይሆንላቸዋል። ታዲያ ይህን ነገር የሚያውቁ ሁሉ እሱ ጋር መሥራትን የእሱ የሥራ አጋር መሆንን ይመኛሉ። ሰይፉ ፋንታሁን ምንም አይነት ሥራን ለመሥራት ሲጀምር አንድ ቃልን ያስቀድማል። ለፈጣሪ እታመናለሁ በማለት ይጀምራል። እውነትም ታማኝ ነው። በቃል ሳይሆን በተግባር ተገልጿል። በርካታ ገዳማትን ከጀርባ በመሆን ስሙን በአደባባይ እንዳይጠሩ በማስጠንቀቅ ደግ እጁን በመቸር እርዳታዎችን አድርጓል፣ እያደረገም ይገኛል። ሰይፉ ትውልዱ በአፍሪካ ሕብረት መቀመጫ በሆነችው አዲስ አበባ ልዩ ስፍራው ሽሮ ሜዳ እየተባለ በሚጠራው አካባቢ በ1969 ሲሆን ጥሩ የሚባሉ ቤተሰቦችም አሳድገውታል። የልጅነት ጊዜውን በሐረርና አዲስ አበባ ሲያሳልፍ ትምህርቱንም በሁለቱ ከተማዎች ለመከታተል በቅቷል። 11ኛና 12ኛ ክፍል አዲስ አበባ የተማረ ሲሆን በዚህ ዕድሜ ክልል ውስጥ የኪነ ጥበብ ሥራዎችን ለመሥራት ጅማሮውን ያደረገው ትምህርት ቤት ውስጥና የቀበሌ ቡድኖች ላይ ጽሑፍ፣ ትወናዎችንና የመሳሰሉት ሥራዎች ላይ ሲሳተፍ ነበር።
በ1987 ገደማ በኢትዮጵያ ቴሌቪዥን 120 ፕሮግራም ላይ የተለያዩ አጫጭር ድራማዎችን መስራት ጀመረ። 1989 መጨረሻ አካባቢ ከጓደኞቹ ጋር በመሆን ሆሊውድ ጋዜጣን በማቋቋም ስለ ሆሊውድ ዝነኞች የሚያወጋ ጋዜጣን ማሳተም ጀመረ። ይሄ ጋዜጣ በቀላሉ ተወዳጅነትን ያተረፈና በጉጉት የሚጠበቅ ለመሆን በቃ። ራሱን በሥራ እያሳደገ የመጣው ሰይፉ ፋንታሁን ከዚህ ጋዜጣ በኋላ ኢቲቪ ሙዚክ የሚል ፕሮግራም ጀመረ። በዚህ አልቆመም። ኤፍኤም አዲስ 97.1ን ቀጠለ። አዲስ ዜማ በሚል ፕሮግራም ዓመታትን ዘለቀ። ከዛም ወደ ሸገር ኤፍኤም 102.2 በመሄድ በርካታ ዓመታትን አሳለፈ። ከዛ ካሳለፈ በኋላ የራሱን የሬዲዮ ስቴሽን አቋቋመ። ኢትዮ ኤፍኤም 101.1 ታዲያስ አዲስ በማለት ሰይፉ የሬዲዮና የጋዜጣ ፕሮግራም አዘጋጅ ብቻ ሆኖ አልቆመም። ከ13 ዓመት በፊት ቀደም ብሎ ሰይፉ በኢቢኤስ በሚል ፕሮግራም ተከሰተ። በእኛ አገር ብዙ ያልተለመደውን የናይት ሾው ፕሮግራም በሚገርም አቀራረብ ጅማሮውን ለማድረግ በቃ። በዚህ ሳምንታዊ በሆነ ተወዳጅ ፕሮግራም ላይ ከጠቅላይ ሚኒስተሩ ጀምሮ እስከ ጀማሪ አርቲስት፣ አክቲቪስቶች፣ ከንቲባዎች፣ የመንግሥት ከፍተኛ ተወካዮች፣ ጀማሪ የኪነ ጥበብ ሰዎች፣ አንጋፋ አርቲስቶች፣ ፊልም ሰሪዎች፣ ሙዚቀኞች፣ ደራሲዎች፣ ሰዓሊዎች፣ ጋዜጠኞች፣ የፍልስፍና ባለሙያዎች ከሊቅ እስከ ደቂቅ ቀርበዋል። ለ13 ክረምቶች ዕለት ከዕለት ከመነቀፍ መወደዱ አብላጫውን እየወሰዱ ዘልቋል። አሁን ላይ ሰይፉ ላይ መቅረብ የስኬት መለኪያ እንደሆነ ይገለጻል። ሙዚቀኛ አዲስ ሥራውን ይዞ ሰይፉ ጋር ከመጣ መደመጥ አማራጭ የሌለው ግዴታ ነው። ፊልም ሰሪ ብቻ ሰይፉ ላይ ያስተዋውቅ እንጂ እንደማይከስር ያረጋግጣል። አንዳች በችግር እያለፈ ያለ ሰው ዕድሉን አግኝቶ ሰይፉ ላይ ከቀረበ ችግሩ ይፈታል፣ እንባው ይጠረግለታል። አሁን እንደውም ፖለቲከኞችም ለመመረጥ እሱ ጋር መሄድን ሳይመርጡ አይቀሩም። የነካው ሁሉ መባረክ መታደል ካልሆነ ምን ይባላል? ታዲያ አሁን ላይ ሰይፉ በኢቢኤስ የሀገራችን ከመሆን ተሻግሮ የምስራቅ አፍሪካ ትልቁ ስቱዲዮና ፕሮግራም ለመሆን በቅቷል። ያለምንም መቆራረጥ ለ13 ዓመታት በመዝለቅም የመጀመሪያው የመዝናኛ ፕሮግራም ይሄ የሰይፉ ሾው ነው። ቀላል የሚመስል ግን ከባድ ጽናት የታየበት ስኬት። ሰይፉ ፋንታሁን ስኬቱ በሥራ ብቻ አልሆነም፣ በቤተሰብም ለመባረክ በቅቷል። ምንም እንኳን ትንሽ አምሽቶ ቢያገባም 4 ልጆችን ከባለቤቱ ቬሮኒካ አግኝቶ በደስታ የሚኖር ሕይወትን መስርቷል። ስለ ባለቤቱ ሲናገር 4 የጋራ ልጆች አሉን፣ 5ኛ ልጇ ግን እኔ ነኝ፣ እኔንም እንደነሱ እያሳደገችኝ ነው ይላል። በሙያዋ ነርስ የሆነችው ጨዋና ዝምተኛዋ ቬሮኒካን ሲገልጻት በትልልቅ ሰርጎች ትንንሽ ሰርጎች ይገኛሉ እንደሚባለው በሚካኤል በላይነህ ሰርግ ላይ ሚዜ የነበረችውን ቬሮኒካን እዛው ሰርግ ላይ ይከጅላታል። ከጅሏት አልቀረም፣ በእጁ አስገብቷታል። ታዲያ በባሏ የሽልማት ሥነ ሥርዓት ላይ ሰይፉ ንግግር ሲያደርግ በኋላ ለማፍሰስ ስትቆጣጠረው ተስተውላለች። ትናንት የተደረገለት ሽልማት ብዙ ትርጉም አለው። በአደባባይ ያልተናገራቸውን እውነቶች ይመሰክራሉ። ለሚስቱ ኩራት፣ ለእናቱም ደስታን ፈጥሯል። በወዳጅ ዘመዶቹ በርካታ ስጦታዎች ጎርፈውለታል። ከካባ እስከ አንገት ሐብል ድረስ ተበርክቶለታል። የ30 ዓመታት ድካም፣ የ30 ክረምቶች ጉዞ፣ የብዙ እንባዎች መልስ፣ የመቄዶንያ አረጋውያን ምርቃን፣ የገዳም አባቶች ጸሎት፣ የብዙ ስኬት መሰላል፣ የመውደቅና መነሳት፣ ሌሎችም እውነቶች ጥርቅም ክብሩን በሚመጥን መንገድ በወዳጅ ዘመዶቹ ተከብሯል። አክባሪው ሲከበር ተመልክተናል። ረጅም ዕድሜ ለሱም ለእናቱም ለቤተሰቡም ለእናንተም ተመኘን። አበቃን። ሐሳባችሁን በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።